ሰላም ለእናንተ ይሁን። እንዴት ናችሁ? ደህና ናችሁ? በቤተሰብ እኔ እግዚአብሔር ይመስገን ደህና ነኝ። ሐረግ ድራማ ተለቋል። እንግዲህ ናታን ወደ እነ ገኒ ቤት ይሄዳል። ገኒዬ እንዴት ነሽ? ደህና ነሽ ወይ? ተሻለሽ? እያለ ይጠይቃታል። ቢኒም ምን ፈልገ መጣ ሲለው ናታንም ቢኒ ይቅርታ አንዴ ውጭ ወጥተን እናውራ፣ ከዚህ ለመነጋገር አይመችም ይለዋለኝ። ቢኒም ምንም የምናወራው ነገር የለም ብዬ ነበር እኮ ሲል ናታንም ቢኒ ለምን እንዲህ ትሆናለህ? አንዴ ውጭ ወጥተን እናውራ፣ ገኒ እንደዚህ ሆና እሷ ፊት መከራከር ይቅርብን ተይለውና ከዛ ውጭ ይወጣሉ። ናታንም ቢኒ አንዴ ተረጋጋና አድምጠኝ፣ ሁሉንም ነገር ልነግርህ ይገባል ሲል እያለው እያለ ያፌት ስልክ ለቢኒ ይደውልለታል። ቢኒያም እንዴት ነህ ይለዋለኝ። ቢኒያምም ደህና ነኝ፣ ምንድን ነው ይለዋል። ያፌትም ምን ይሆናል ደህንነትህን ለመጠየቅ ነው፣ እኔ እንዳስፈተው እንዳትረሳ ውለታ ያለብህ መቼም ይለዋለኝ። ቢኒም ኧረ እንዴት እረሳለሁ፣ አሁን ምንድን ነው የፈለግከው ተናገር ይለዋለኝ። ቢኒም ተናዷል። ያፌትም ቆይ ለምን ተስማምተን አብረን አንሰራም? አንተም ያን የማይረባ ስራህን ተውና ደህና ስራ ሰርተህ ተለወጥ። መቼም አይተሃል ስራህ ምንም ለውጥ አያመጣም። ይኸው እንግዲህ እንደዛትከው ከአንድ ቀን ውጭ ልታሳስረኝም አልቻልክም ይለዋለኝ። ቢኒም ኧረ አይደል ይለዋል። ያፌትም ምን ነው ያቀረብኩልን ሀሳብ አልወደድከውም መሰለኝ እያለ በማፌዝ ይስቅበታለኝ። ናታንም ቢኒ ማን ነው ከማን ጋር ነው እንደዚህ የምታወራው? ቆይ ማን ነው ይልና ይጠይቀዋለኝ። ቢኒም ከዛ ቢኒ መሞትህን ስትሰማ በጣም ተጎድታ ነበር፣ ፈልገን ስናጣ እኛም በጣም ተጨንቀን ነበር ይለዋለኝ። ቢኒም ናታን ክፉ ነገር ላለመናገር በጣም እየተጠነቀቅኩ ነው ያለሁት። ታውቃለህ እኔ ባንተ በጣም እተማመንብህ ነበር። ከዛ ጨለማ ክፍል ውስጥ መጥተህ ታድነኛለህ ብዬ ሀሳብ ነበረኝ። አንተ ግን ሲለው ናታንም እንደዚያ ነው ማውራት አለብን እያልኩ ያለሁት፣ ሁሉንም ነገር ነግሬህ ልትረዳኝ ይገባል ሲለው ቢኒም ምኑን ነው የምረዳህ? ከኔ ስለራቅህ ስለተቀየርክብኝ ነው የምረዳህ ይለዋለኝ። ናታንም እሺ አሁን ገባኝ ለምን እንደዚህ እንደሆንክ፣ ሌላ ጊዜ እናወራለን። አሁን ግን ለእህቴ በጣም ታስፈልጋታለህ። አንተን ያጣችህ መስሏት በጣም ተጎድታ ነበር። እሱን ሳይ ነው በጣም እንደምታፈቅርህ የገባኝ ይለዋለኝ። ቢኒም ፍቅር የምን ፍቅር? ሲጀመር አንተ ነበርህ ከእሷ እንድርቅ ያስጠነቀከኝ አይደለ እንዴ? ደግሞ ስለምን ፍቅር ነው የምታወራው? ለምን አትተወኝም? ለምን አትተወኝም? ምን እንዳደርግላችሁ ነው የምትፈልጉት? አንተና እህትህ ልታሳብዱ ነው እንዲህ የምትፈልጉት ብሎ በጣም ቢኒ ናታን ላይ ይናደድበታል። እንግዲህ ናታንም ቢኒ በጣም ግራ እያጋባህ ነው፣ የኔን ተውና ፂ በጣም ተጎድታለች እያልኩህ እንዴት ነው እንደዚህ የምትሆነው ይለዋለኝ። ቢኒም ያኔ ግን የኔ ጉዳት አልታየህም ነበር አይደል? ሲጀመር አንተ ስለ ፍቅር የምታወራበት አፍ የለህም። ድጋሚ አንተንና እህትህን እኔን ልታገኙ እንዳትሞክሩ ብሎ ተናዶ ጥሎት ይሄዳለኝ። ናታንም እንደዛ እንግዲህ እየተናደደ ለአሁን ለተዋወቃት ለአዲሷ ልጅ ብዙም ሰው አያዝልኝም እና ለእሷ ይደውልላታል። ከዛ ስልኩን ታነሳና አንተ ግን ምን አድርጌህ ነው እንደዚህ የዘጋኸኝ? ስደውል አታነሳ ወይም መልሳ አትደውል፣ በጣም ነው የተቀየምኩህ እሺ ትለዋለች። ናታንም በጣም ይቅርታ አድርግልኝ እንዴት ነሽ ይላታልኝ። እሷም ደህና አይደለሁም ደብሮኛል፣ በጣም ነው የተቀየምኩ
ትለዋለች። ናታንም ተይ እንጂ ልትረጅኝ ይገባል፣ ስራ በዝቶብኝ እኮ ነው ይላታለኝ። እሷም እና ዛሬ አንገናኝም እንዴ ትለዋለች። ናታንም ስራ ትቼ ከመጣሁ እናትሽ በጣም ትናደድብኛለች፣ በተለይ ስራ ሳልጨርስ ይላታለኝ። እሷም ተደበቅና አገኘኝ፣ ደግሞ ብዙም አትቆጣህም፣ በቃ ዛሬ የግድ ላገኝ ነው የምፈልገው ትለዋለች። ናታንም እሺ ግን እናትሽ ስራ ትቼ አንቺን ላገኝ እንደመጣው መስማት የለባትም፣ በፍጹም ጥሩ አይመጣም እሺ ይላታለኝ። እሷም እሺ ሳታየኝ ተደብቄ ወደ ጓደኞች መሄድ መስዬ እመጣለሁ ትለዋለች። ብቻ ላግኝህ ደግሞም ራሴው አይደለው ስራ ካልፈለግሽለት ጎትጉቼ አሁን ደግሞ ጎትጉቼ ያስገባው ደግሞ ቢዚ አታድርጊው ጊዜ ያስፈልገዋል እንድላት ነው ትለዋለች። ናታንም እንዴ አንቺ ቀበጥ፣ አንቺ እኮ ትያለሽ አትይም አይባልም፣ ደግሞ እናትሽ ፊት ስለ እኔ ምንም እንዳትይ። እሷም እሺ ምንም ነገር አልልም ትለዋለች። እንግዲህ እናትየው በልጇ ስም ሲጠራት አይ በልጄ ስም አትጥራኝ፣ ጥሩ አይደለም፣ አለቃዬ ብለህ ጥራኝ ብለዋለች። ናታንም እንግዲህ ያው አሁን ላይ እኔ በጣም ደስ ያለኝ በጣም ነው ደስ ያለኝ እህቴ ስለ እኔ ከመጨነቅ ስለገላገልኳት ስለገላገልኳት እውነት አሁን እንዴት ጥሩ ስሜት እንደሚሰማኝ ስራ አለኝ ብሎ ወጥቶ መግባት እንዴት ደስ እንደሚል እና እሱንም ነገር ማጣት ስለማልፈልገው ነው ተይ እያልኩ ያለሁት ይላታለኝ። እሷም እውነት ደስ ስላለ በጣም ነው ደስ ያለኝ፣ እኔም የምፈልገው ይሄን ነበረ ትለውና ከዛ የት ነው ያለኸው ትላለች። ያለሁበትን በቴክስት አሳውቅሽና ትመጫለሽ ይላታል። ከዛም ይገናኛሉ። ከዛ ደግሞ ኤፍራታ ለያፌት አቤል ለምን መጥቶ እኛ ጋር አይኖርም? እኔ እኮ እዚህ ቤት ስቀመጥ በጣም ነው የሚጨንቀኝ። አንድ ክፍል የው ዘመድ ስለሆነ አንድ ክፍል ሰተነው ለምን እዚህ አይኖርም ስትለው ያፌትም ሰራተኛ ልቅጠርልሽ እንዴ ሲላት አይ እንደሱ እንኳን አይደለም ከዚህ ትልቅ ቤት ብቻ ከምቀመጥ ብዬ ነው ስትለው ያፌትም ለአንቺ ስል ማላደርገው ነገር የለም ግን የኔ ንግስት ይሄ በፍጹም አይሆንም ብሎ ሀሳቧን ውድቅ አድርጎባታል። ከዛ እንግዲህ መጨረሻ ላይ ድራማው ሲያልቅ ያፌት እንግዲህ ጨፍሮ ደግሞት ተኝቶ ሳለ ኪሱ ውስጥ ገብታ የሆነ ነገር ልክ ልታወጣ ስትል የሆነ ዶክመንት ነገር ይመስለኛል እና እሱን ልታወጣ ስትል እንግዲህ ያፌት እጇን ይዟታል። ድራማው በዚህ ነበረ ያለቀ። ለዛሬ ይሄን ይመስላል። እንግዲህ ያፌት ምን ያደርጋታል የሚለውን በቀጣይ ምናየው ይሆናል። ላይክ ሰብስክራይብ አድርጉ። አመሰግናለሁ።